እሺ ቀስ እያለኝ ነው። እዚህ ጋር እንትን አለ እዩት። ይሄንን ነው የምንሻገረውና ቀስ ማይያለኛል። መቼ እህሉን ባላዘጋጀው የሚገርማችሁ ነገር መቼ እንደማዘጋጀው ራሱ አላውቅም። በጣም በቃ ድክክም እንቅልፍ ነው የሚለኝ። ሰላም ያድርሰው እንጂ የዛን ጊዜ ሌሊት ምጥ ቢይዘኝስ እንዴት ነው የምሆነው ምናምን የሚለው ነገር ታዘበይረ በጣም ነው የሚያሳስበው። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለሁኝ እግዚአብሔር የተመሰገነ ይሁን። ወዲህ ፀሐዩ ለምንድን ነው ያስመሰለኝ በጌታ እና እንዴት ናችሁ? ሰላም ናችሁ አለኝ። እንግዲህ ዛሬ ደግሞ ከነ ዘንቢሌ ታያችኋላ ወደ ገበያ ልሄድ ነው። እውነት እሺ መጣሁ። በጣም ነው እየደከመኝ ያለው። እውነቴን ነው የምላችሁ። በፊት ምንም የማይመስለኝ ነበረው። አሁን ላይ በጣም እየደከመኝ ነው። ምን እንደምላችሁ አላውቅም። ልጅቷ እንድትሸኘኝ እስከ ግማሽ መንገድ እሷን እንትን ብያታለሁ ማለት ነው። ባባዬ ነይ እያለኝ ነው እና ታዝባል ቶሎ እንዲፈጥን። አይ እንዴት ናችሁ በላችሁ። ደህና ናችሁ በላችሁ። እሺ እኔ ውድ እየሳማችሁ እንዴት ናችሁ? ሃይ በላችሁ። የት እየሄድን ነው? የት ነው የምንሄደው? ፒፒ ነው ቼቼ ተደረገ። ፒፒ ነው የምንሄደው። ለምን ቼቼ ተደረከው? ወያ በነገራችን ላይ አታለ ነው ማስቲካ ሰጥ ነው ምናምን ነው። ዝም ብሎ አይደለም፣ ያ በጉቦ ነው የኛ የሚንቀሳቀሰው። አልታዘልም ብሎ ማለት ነው። እውነት በፊት ይሄንን 30 ጊዜ ስመላለስ የነበረው መንገድ የሚለው እየሰማችሁ ደስ እያለኝ እና በጣም ስመላለስበት የነበረው መንገድ ዛቤርን እምላችሁ በቃ ተራራ ሆኖ ነው የታየኝ። ተራራ ማለት ነው። ተራራ እንዴ ነው ስታዩት ገና ለገና እንትን ይላል፣ ይከብዳችኋል አይደለ? እጅግ ይወጣል ወይ ሳልወጣ ምናምን ብላችሁ እና ግዴታ ስለሆነብኝ የመጣሁት አላቅም ብቻ እና ከዛቤር ጋራ እሷም ገና ትምህርት ቤት ሄዳለች። የተወሰነ መንገድ አድርሳለች ትመለሳለች። ግን እንዴት ነው ነገሩ እስከ መቼ ነው የሚለው ነገር ደግሞ ያስጨንቃችኋል። ገብታችሁ እና እውነት ደከመኝ ነው ይሄ መንገድ። አሁን ሄድኩኝ ሳምንት ምናምን ሊሆነኝ ነው። አይደለም ሳምንት አይደለም፣ አረ የምን ሳምንት ነው? የዚህን ሰሞን ሄጄልን ከሁለት ቀን ነው ከ3 ቀን በፊት 3 ቀን ስንት እንደዛ። ግን አያችሁታ እንትን ራሱ በጣም ሩቅ ነው ይመስለኝ። ሁለት ቀን 3 ቀን የነበረው በጣም ትልቅ ሩቅ አድርጌ ነው ያየሁትና መሄድ አልቻልኩ። እንግዲህ እግዚአብሔር ያብርታሽ በሉኝ። ወይ ድካም እኔ እንጃ እንደዚህ ድሮ ከብዶኝ አያውቅም። ለምን እንደሆነ አላውቅም። እስከዛሬ እየተሸከምኩኝ ምናምን ነበር የምሄደው፣ ምንም አይመስለኝም ነበር። አሁን ላይ ግን አልቻልኩም ልላችሁ ነው። እና እስቲ ገበያ ሄጄ ሸመትመት አድርጌ ያው ስመጣው እንኳን በጋሪ እመጣለሁኝ። አሁን ግን ያው ጋሪ ስለሌለ እንደገና በዚህ ጋር በአቋራጭ ልሄድ ብዬ ነው። ለዛ ነው እንጂ እና ወይ እነሱ ይዘው መውጣት እኮ በቃ ምን ብዬ ልንገራችሁ፣ እየተሰዳደቡ ነው የሚሄዱት። ወጥ ሜዳው እያለቀሰ ነው በእግሬ ካልርኩኝ ምናምን ነገር እያለ አያችሁት። ሜዳው ሳሪ ነበር እንደዚህ ባንዲ አመዳም ሆነ። ወይዬ እየተጨቃጨቁ እኮ ጥጃ ልጅ እያለ ኧረ ወይዬ ዳዴ ቋ እዛ ጋር ስንደርስ ነው እዛ ጋር ከረሜላም ገዛላለሁ። ከረሜላ ኧረ ስሙልኝ። ምን ማን ልብሱ ማን ይገዛልህ? ቅድም ስትነግረኛ ነበር። ልብሱ ማን ይገዛልህ? እዛች ጥጃው ጋር ስንደርስ እዛ ጋር ጥጃው ጋር ስንደርስ ማለት ነው ታወርዳለች። ጥጃው ጋር እሺ ኧረ ለቀቀቂጡ ቆይ ጥጃው ጋር ስንደርስ እሺ ልብሱ ማን ይገዛልህ? ይሄንን የለበስከውን ይሄ ልብስ ይሄንን ማን ይገዛልህ? ሲናደድ ማለት ቅድም ግን እግዚአብሔር ሳለብሰው ማለት ነው በጣም እየተጨቃጨቅን ነበር። ማን ይገዛልህ ይላል አባዬ። ማን ይገዛልህ ይላል አባዬ። ገዛሁት እኔ ግን አባዬ
የምንለፋው የኛ አብሮ ላለፋው እንትን ይላል። አለፋም ማለቴ ገብታችኋል። አብረን እዚህ ጋር እየፈጋለሁት እኔ ነኝ እገዛለታል፣ ግን የገዛሁት ግን ልብስ እኔ ነኝ። አንቺ ነሽ እንዲለኝ እፈልጋለሁኝ፣ ግን አንቺ አይደለሽም ሲለኝ እንደተጨቃጨቅን ሳለብስ እኔም እንደጻን ልጅ ያደርገኛል አንዳንዴ። እና እግዚአብሔር እንግዲህ አሁን የሚያምነው የዛን ጊዜ በእግዚአብሔር በሰላም ይገላግለኝና የተወሰነች ወር ናት የሚቀረኝ። እንግዲህ ወር ስላችሁ ወር ከ15 ቀን እንደተናገረኝ ከሆነ እንግዲህ ወር ከ15 ቀን ምናምን የቀረኝ። የዛን ጊዜ አምኖ በጀርባዬ ሌላ ልጅ አዝዬ ካላየኝ በስተቀር እሺ የሚለኝ አይመስለኝም። የእውነት በስንት መከራ በስንት መለማመጥ በስንት ነገር እሺ እንዳለኝ ብታውቁ እውነት ከባድ ነው። ባስቀምጠው ደስ ባለኝ ግን እምቢ አለኝ። ምንም አልቀመጥም ብሎ ማለት ነው። እና ወይም ደግሞ ስልኬ ሰጥቼው ምናምን ካልሆነ ሻይለኝ፣ እሱንም ደግሞ ቅርብ ቦታ ካልሆነ፣ ይሄ ደግሞ ትንሽ ራቅ ያለበት ቦታ የምፈልጋቸው ነገሮች እዚህ ላገኝ አልቻልኩ። ያውኑ ሳይሆን የሚያሳስበኝ በኋላ ወልጄ ስተኛ የሳን ጊዜ እንዴት ነው የሚሆነው የሚለው ነገር እጅግ በጣም ከባድ ነው። እጅግ በጣም ማለት ነው። እና አየር እኛ ጋር በጣም ተቀይሯል። በጣም ተበክሏል አየራችንና እኔ በጣም ልጅ ሳይነስ የለብኝም። ሳይነስ ይሁን አላቅም። ጎሮሬ ምንም ያዘኝ ነገር የለም። አፍንጫዬና ጆሮዬ በጣም ሳወራ በዚህ በኩል በጆሮዬ በኩል ነው የሚወጣውና እጅግ በጣም ከባድ ነው። እና ጉንፋን እንደ ጉንፋን አድርጎ በጣም ብዙ ሰው ታሟል። ወይ ብታይ ደግሞ እንደዚህ የሚያፍረው ነገር እጅግ በጣም ከባድ ነው በጣም። እና ወይ ምን እንደብላችሁ አላቅም። ብታይ ብቻ በጸሎታችሁ አስቡኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ለዚህ ክብር በሰላም ለሀገራችሁ በቅታችሁ በሰላም አግብታችሁ ወልዳችሁ አይናችሁን ባይን ለማየት ያብቃችሁ። ብዙዎቻችሁ የምታወሩኝ ስልኬን ወስዳችሁ ብዙ ታሪኮች የምትነግሩኝ ያላችሁ ከኔ ባሰማለው እስከምል ድረስና ይሁት። በነገራችን ላይ ያ ጫካ የነበረው የት ሜዳ እንዴት እንደሆነ አያችሁት? ሜዳ ሆኗል። እጅግ በጣም ሜዳ ተጨፈጨፈ እና ሌላ ሰፈር ነው የሚመስለው ሲታይ። ወይዬ ቀሽ እሺ፣ ቀስ እያለኝ ነው። እዚህ ጋር እንትን አለ እዩት። ይሄን ነው የምንሻገረና ቀስ ማይ እያለ ነው። እሺ ሬድ ቀሽ ማይ አያችሁ፣ የሚሰማችሁ ስሜት እናት መሆን የሆነ ሲያማቸውም ጤነኛ ሲሆን ሁሉ ነገር ድብልቅልቅልቅ ያለ እንትን ነው የሚሆንባችሁ እና እጅግ በጣም ደስ ብሎኛል። ብቻ አላቅም ከበድበድ ብሎኛል። መቼ እህሉን ባላዘጋጀው የሚገርማችሁ ነገር መቼ እንደማዘጋጀው ራሱ አላቅም። በጣም በቃ ድክክም እንቅልፍ ነው የሚለኝ አላቅም። ብቻ እኔ እንጃ አላቅም። በጣም ለብቻቸው 3-4 ልጆች ፊልድ ባለቤታቸው ፊልድ ወጥተው የሚያሳድጉ ሰዎች እውነት እኔ ጀግና ናቸው። በጣም ነው የማደንቃቸው በጣም ማለት ነው። እና የኔ እንደዚህ ከበደኝ እነሱ እንዴት ነው እየኖሩ ያሉት የሚለውን ነገር ኦ ማይ ጋድ ከባድ ነው። እውነቴን ነው የምላችሁ እጅግ በጣም ማለት ነው። ለማንኛውም በጣም ወዳችኋለሁ፣ አክብራችኋለሁ። በጣም እያለከለኩባችሁ ነው። ደህና ሁኑልኝ። ቤት ተተው እየሄዱ የትና ሂድ ብቻዬን ራሱ መሄድ ከበደኝ። ወይ እስማ ርቀት ያለው መንገድ መኖር እግዚአብሔር ጊዜውን በሰላም ያድርሰው እንጂ የዛን ጊዜ ሌሊት ምጥ ቢይዘኝስ እንዴት ነው የምሆነው ምናምን የሚለው ነገር ታው እግዚአብሔር በጣም ነው የሚያሳስበው። የዛን ጊዜ ሌሊት ነበር ያመመኝ። ሌሊት አሞኝ አላወቅኩም ምጥ መሆኑን ያለማወቅ። ከዛ ጧት ላይ ነበር ወደ 11 ሰዓት ምናምን ነው አብረን ከሱ ጋር በእግሬ እግዚአብሔርን በእግሬ ነው የወጣሁት እስከ አስፋልት ድረስ። ቢያንስ 30 ደቂቃ ምናምን ቀስ ብላችሁ ከሄዳችሁ ደግሞ 40 ደቂቃም ልትሄዱ ትችላላችሁ። እና አሁን ላይ ብታይ በጣም በቃ እኔ እንጃ ከባድ ነው። ብቻ እግዚአብሔር ቀላሉን ያድርግልኝ፣ ቀን ያድርግልኝ። እሺ ጸሎት አድርጉልኝ እግዚአብሔር